ኦዲየንሱ ቁጭ ብሎ ኦዲየንሱ አያሳዝናችሁ? ስደት ላይ ያለችዋ ሴት አታሳዝነ? እነሱ አያሳዝኗችሁ? ሁሌም ስለናንተ የሚጨነቁ ሴቶች፣ የሚጨነቁ ወንዶች፣ አገር ውስጥም ውጪ ላይ ያሉም ሰዎች ስለናንተ የሚጨነቁ ሰዎች አያሳዝኗችሁ? ምን እየሰራችሁ ነው? ይሄ ነገር መቋጫው መቼ ነው? መቼ ነው የሚቋጨው? አብርሃም መቼ ነው የሚድነው? ወደ ጤንነቱን እስከሚመለስ ናፍቆኛል። ይሄ ኦዲየንሱ የሚጠብቀው ነገር ነው። በቃ አብርሃም ወደ ቀልቡ እንዲመለስ የማይፈልግ ሰው የለም። እናንተ ግን አብርሃምን አሻችሁት፣ መንገድ ላይ ለማስቀረት ከጓደኛው ኋላ ማስቀረት አብርሃምን ወደ ኋላ እየጎተታችሁት እንዳለ ነው እኔ እየታዘብኳችሁ ያለ። ዴቭ ቡዜ አብርሃም ቤተሰብ ጋር እንሂድ፣ አብርሃም ሁለቱም ይቅሩብህ እና ቤተሰብ ጋር እንሂድ ከምትሉት ጸበል ይዛችሁት ብትሄዱ ይሻላል። ከሩታ ጋር መሆን ከፈለገ ከሩታ ጋር መሆን ይችላል። ለምን ህይወቱን ተበጠብጡታላችሁ? ትዳሩን ተበጠብጡታላችሁ? አንዴ ወዴና አንዴ ወደ እሷ ሂድ፣ አንዴ ወደ እኔና አንዴ ሩታ ምረጥ፣ አንዴ ሄርሜላ ምረጥ ምናምን እያላችሁ የምትቀባጥሩት ነገር ምንድነው? ይሄ ልጅ እኮ ህፃን ልጅ አይደለም። አምን እናድነው። አልዳንም እኮ ገና እያገገመ ነው እንጂ እኮ ሙሉ ለሙሉ ወደ ማንነቱ ወደ ጤንነቱ እንዳልተመለሰ ነው የምነግራችሁ። እያደሳችሁበት መሆኑም ደግሞ ደርሼበታለሁ። ድግምቱ እየታደሰበት ነው ይልሽ። ሰላም 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 ሰላም! የተከበራችሁ የተወደዳችሁ የግሬስ የጨረቃ እንዲሁም የኔ ፋሚሊ መተናል በአዲስ ቪዲዮ መተናል። ሰሞኑ ጠፍተን ነበረ። ያው ትንሽ ኬዝ አጋጥሞኝ ነው፣ ትንሽ አሞኝ ስለነበረ ነው የጠፋሁት እህት ወንድሞቼ። ዛሬ እንግዲህ ያው በአብርሃም ጉዳይ መጥቻለሁ። አብርሃም ሰሞኑ ጠፍቶብን ነበር፣ አሁን አግኝተነዋል። ሁላችንም ያው ያልሰራውላችሁ ትንሽ ታምሜ ስለነበረ ነው እህት ወንድሞቼ፣ ሁላችሁም ሰፍ ብላችሁ ስትጠብቁኝ ነበረ እና ግን ያው አብርሃም ወደ ቀልቡ እየተመለሰ ነው፣ ገና እያገገመ ነው። ታውቃላችሁ፣ ሁላችሁም የምታውቁት ነገር ነው። አንዴ መጀመሪያ ከሩታ ጋር መሆን እፈልጋለሁ፣ ሄርሜላ አትረሽብኝ፣ ሄርሜላ እኔ ትዳሬን ልጄን አሳድጋለሁ እያለ እየተናገረ ነበረ ወንድማችን አብርሃም። አሁን ደግሞ ሄርሜላ ይዛው ጠፍታ ሳምንት እሷ ጋራ እየተዝናና ላይፉን እየቀጨ ወንድማችን ደስተኛ ሆኖ ዛሬ ደስተኛ ነኝ በቃ እያለ እየተናገረ እንደነበረ ሁላችንም ማስተዋል እንችላለን እህት ወንድሞቼ። ሄርሜላ ጋር ደስተኛ ነኝ፣ ሄርሜላ ጋር መሆን እፈልጋለሁ፣ ሄርሜላ ጋር መዝናናት እፈልጋለሁ፣ ከሀገር ውጪ ወጥቼ መዝናናት እፈልጋለሁ እያለ ነበረ አብርሃም። ሁላችንም አይተናል። ሩታም እኮ ይሄንን ማድረግ ፈልጋ ነበረ አብርሃም። ሩታ ከሀገር ወጥቼ ላዝናና፣ የፈለክበት ልውሰድ፣ ደብረ ዘይትም ልውሰድ፣ የፈለክበት ሀገር ወስጄ ላዝናና ብላ ነበረ። ግን አንተ አልታየህም አብርሃም። አያችሁ አይደለ? አብርሃም ወደ ማንነቱ ገና እየተመለሰ ነው፣ ገና እያገገመ ነው። ይሄ ልጅ እያገገመ ነው። ስለዚህ ሁላችንም የአብርሃም ደህንነት ያሳስበናል። ሁላችንም ከአብርሃም ጋር መሆን እንፈልጋለን። ሁላችንም አብርሃምን ማዳን እንፈልጋለን አይደለ? ስለዚህ እናንተ ለምን ትፈዛላችሁ? አብርሃምን እናድነው። አልዳንም እኮ ገና እያገገመ ነው እንጂ እኮ ሙሉ ለሙሉ ወደ ማንነቱ ወደ ጤንነቱ እንዳልተመለሰ ነው የምነግራችሁ። እያደሳችሁበት መሆኑም ደግሞ ደርሼበታለሁ። ድግምቱ እየታደሰበት ነው ይልሽ። እመኑኝም አትመኑኝ፣ ድግምቱ እያደሱበት። ቶሎ እናድነው። ፈዛችኋል። እነ ቡዜ አብርሃምን ለማዳን እኮ አብርሃምን ይዞ መጥፋት፣ አብርሃምን ጸበል ይዞ መግባት አቅቶሽ አይደለም ዳዊት። አብርሃምን ማዳን እኮ ትችላለህ እኮ። ሁሉ ነገር በእጅ ነው ወንድሜ። ወንድምህ አጠገብህ ነው ያለው። አብርሃምን ከቪዲዮ ውጪ አናግረ አብርሃምን ይዘው ጸበል መግባት ትችላለህ። ሩታ አብርሃም ማዳን ትችያለሽ። አብርሃም ወደ ቤቱ ተመልሶ ደስተኛ ነኝ፣ ከሚስቴ ጋር ማሳለፍ እፈልጋለሁ፣ ልጄን ማሳደግ እፈልጋለሁ እንዳለ እኮ ሁላችንም ግልጽ ነው። ሩታ አብርሃምን ይዘሽ እኮ መሄድ ትችያለሽ፣ ማዳን ትችያለሽ። ዝም ለምን ትያለሽ? ዝምታ ለምን ትመርጫለሽ? ተው እንጂ ሄርሜላም ብትሆኚ አብርሃምን ማዳን ከፈለግሽ 5 ቀን 6 ቀን ካንቺ ጋር ላይፍ እየቀጨ ካንቺ ጋር ደስተኛ በሆነበት ሰዓት ላይ ይዘሽው መምጣት አልነበረብሽም።
እውነትም አብርሃምን የምታፈቅሪ ከሆነ አብርሃምን የምትወጂው ከሆነ ጸበል ይዘሽው ለምን አልሄድሽ? ለምን አላዳንሽው? ወደ ቀልቡ ወደ ማንነቱ መመለስ የምትፈልጉ ሰዎች ካላችሁ ለምን ይዛችሁት አትሄዱ? ይሄ ነገር ድግምቱና መተቱ እንደሚታደስ በየወሩ በየሳምንቱ እንደሚታደስ በየ15 ቀኑ እንደሚታደስ እኔ ሰምቻለሁ። ይመለሳል። ይሄ ልጅ ወደ ራሱ ተመልሷል ብለን ሁላችንም ስንጠብቅ ወደ ማንነቱ እንዲመለስ እየረዳ ነው አይደል? እነ ኤፍሬም ወንድም በእጅ ነው። አንዴ በእጅ የያዙት ነገር ካመለጠ በኋላ አብርሃም ችግር ውስጥ ከገባ ትጸጸታለህ። ኤፍሬም እጅህ ላይ ነው። ወንድምህን አድነው። ይዘኸው ሂድ። የሆነበት አድነው። ለምን አታድነው? ለምን አታድኑትም? ሁላችሁ ዳኒ ሮያል እያንዳንዳችሁ ላብጠለጥላችሁና ልናገራችሁ ነው የመጣሁት ዛሬ። እኔ ስደውል ስልክ አይነሳልኝም። ሌላ ሰው ሲደውል ስልክ ታነሳላችሁ። ለምን እኔ ስደውል እኔን ለምን አልፈለጋችሁኝም? ሚስጥራችሁን እንዳላወጣባችሁ ነው? ገመናችሁን እንዳላወጣባችሁ ነው? እኔ አውቄ ነው ዝም ምለው። የእናንተን አንገት ማስደፋ ስላልፈለኩ ነው ዝም ምለው። ኦዲየንሱ ሰፍ ብሎ እየጠበቀ ነው። አዲስ መረጃ ይዘንላቸው እንደምንመጣ ያውቃሉ። እኔ በጣም ከአቅሜ በላይ የሆነ ቀን እንዳለ ሚስጥሩን አውጥቼ እያንዳንዳችሁ እየሰራችሁትን ሴራ እያንዳንዳችሁ ፋይል እየተላከልኝ ስለሆነ በግልጽ እንደዚህ በግልጽ በአማርኛ ወረቀቱን ይዤ እያንዳንዳችሁ ምን እንዳደረጋችሁ ግልጹ ነው ማለት። ስለ አብርሃም የሚያሳስባችሁ ሰዎች አንድም ሰው የለም ከኤፍሬም ውጭ። ትንሽ ያገናዘብኩት ነገር አለ። እስከዛሬ ድረስ ኤፍሬምን ስናገረው እስከዛሬ ድረስ ኤፍሬምን ሳስቀየመው እንደነበረ ታውቃላችሁ። አንድ ጥሩ ነገር ለአብርሃም የሚጨነቅለት ሰው አንድ ሰው ይጠፋ በመካከላችሁ ከኤፍሬም ውጪ? ኧረ ተው። እኔ የምሬን ነው የምነግራችሁ። እያንዳንዳችሁ እያስመሰላችሁ መሆኑን አውቃለሁ፣ ደርሼበታለሁ። ግን እዚህ ጋር በሰው ልጅ ህይወት ቁማር አትጫወቱ። ይሄ ልጅ ከሄርሜላ ጋር መሆኑ ከፈለገ ከሄርሜላ ጋር መሆኑ ይችላል። ለምን ትነዘንዙታላችሁ? ለምን ህይወቱን ታበላሹበታላችሁ? ላይፉን ለምን ታበላሹበታላችሁ እንዴ? ከሩታ ጋር መሆን ከፈለገ ከሩታ ጋር መሆን ይችላል። ለምን ህይወቱን ተበጠብጡታላችሁ? ትዳሩን ተበጠብጡታላችሁ? አንዴ ወዴና አንዴ ወደ እሷ ሂድ፣ አንዴ ወደ እኔና አንዴ ሩታ ምረጥ፣ አንዴ ሄርሜላ ምረጥ ምናምን እያላችሁ የምትቀባጥሩት ነገር ምንድነው? ይሄ ልጅ እኮ ህፃን ልጅ አይደለም። ወደ ራሱ ወደ ማንነቱ የመጣ ቀን ራሱ ያውቃል ማን እንደሚመርጥ። እቺም ቀን ቅርብ ነች። እንደዚህ በእጅ የምትቆጠር ቀን ነች። ቅርብ ነች። ፋሚሊዎቼ ቅርብ ነች እያልኳችሁ ነው። በቃ አብርሃም ወደ ቀልቡ የተመለሰ ቀን እያንዳንዳችሁ ትዋረዳላችሁ። እመኑኝም አትመኑኝም ትዋረዳላችሁ። ተው አብርሃምን አድኑት እያልኳችሁ ነው። እኔ ስልክ ስደውል እየተነሳልኝ አይደል? ስልክ እየደወልኩ ነው ግን እያነሳችሁልኝ አይደለም። ኤፍሬም እባክህ ወንድም ጥላዬ ስልክ አንሳልኝ እባክህ። እኔ አብርሃምን ማግኘት ፈልጋለሁኝ። በቃ አብርሃም በአካል አግኝቼው ማለት ነው። ለራሱ ለአብርሃም ይዤለት የምመጣው ስጦታ ስላለኝ አብርሃምን ማግኘት ፈልጋለሁኝ። አብርሃምን ማዳን ፈልጋለሁኝ። የዘውትር ምኞቴ እንደሆነ ታውቃላችሁ። የግሬስ የጨረቃው የኔን ፋሚሊዎች በእርግጥ ሰሞኑ ቃል የገባሁላችሁ ነገር አልፈጸምኩም። ታመሚ ስለነበረ ትንሽ ልቤ እያፈነኝ ስለነበረ በዛ ምክንያት ነው የጠፋሁባችሁ። እኔ ቃሌ የምፈጽም ሰው ነኝ። አሁን ተውት አብርሃምን። በቃ ከሄርሜላ ጋር ደስተኛ ከሆነ ከሄርሜላ ጋር ያሳልፍበት። ትላንት እኮ ነይ እንሂድ ውሰጂኝ እያለ እንደነበረ ሁላችሁም ታውቃላችሁ። በቃ ግን እናንተ በመሃል አስቀራችሁት። እስቲ አሁን ቤተሰብ ጋር ይዛችሁት የምትሄዱት ቤተሰብ ጋር ይዛችሁት ከመሄዳችሁ በፊት አብርሃምን ምን ማድረግ ነበረባችሁ? አብርሃምን ጸበል ይዛችሁት ሄዳችሁ ከዳነ በኋላ ነበረ ቤተሰብ ጋር ይዛችሁት መሄድ የነበረባችሁ። እስቲና ዴቭ ቡዜ አብርሃም ቤተሰብ ጋር እንሂድ፣ አብርሃም ሁለቱም ይቅሩብህ እና ቤተሰብ ጋር እንሂድ ከምትሉት ጸበል ይዛችሁት ብትሄዱ ይሻላል
ያኔ ባይ ነኝ። ጸበል ይዛችሁት ሂዱ። ይሄ ልጅ ዱዳ ሆኖ ቤተሰብ ጋር ቢመጣ እኮ እናቱም አባቱም እኮ ላይለይ ይችላል። ምን እየሰራችሁ ነው? ምን እያረጋችሁ ነው? አድኑት እንጂ ሁለት እህትና ወንድሞች አጠገብ ላጠገብ ቁጭ ብላችሁ እንደዚህ አይነት ድራማ አትስሩ። ተው፣ አድኑት። ይሄ ልጅ መዳን አለበት። ህይወቱን መበላሸት የለበትም። እኔ አብርሃም አንድ ነገር ከሆነ ከእያንዳንዳችሁ ጭንቅላት አልወርድም። ከእያንዳንዳችሁ ጭንቅላት አልወርድም። አብርሃም አንድ ነገር ከሆነ ሁላችሁም ተጠያቂ ናችሁ። ሁላችሁም ተጠያቂ ናችሁ እያልኳችሁ ነው ፋሚሊዎች። እያንዳንዳችሁ ትጠየቁበታላችሁ። እመኑኝ አትመኑ። አብርሃም አንድ ነገር ይድረስበት፣ አብርሃም አንድ ነገር ይሁን፣ እያንዳንዳችሁ ትገባላችሁ። ተሰብስበ ትገባል። እመነኝ። አብርሃም አንድ የጥፍር ቆሻሻ እንዲደርስበት አልፈልግም። እያስጠነቀቅኳችሁ ነው። አብርሃምን አድኑት ነው ያልኳችሁ። በቃ ወደ ቀልቡ ወደ ማንነቱ እንዲመለስ የሁላችንም ፍላጎት ነው። እያስመሰላችሁ ያላችሁ ሰዎች ያላችሁ አታስመስሉ። ዳንኤል ሮያል አታስመስል። በቃ አብርሃም መዳን ከፈለግ አታስመስል። ሄርሜላ አታስመስል። አብርሃም እንዲድን ከፈለጋችሁ አታስመስሉ። እኔ ሁላችሁም ልናገር ነው የመጣሁት። በቃ ሚስጥራችሁን እንዳላወጣው ከምትሰጉ ከሆነ ሚስጥራችሁን ፋይላችሁን እያንዳንዳችሁን ፋይል ለፋሚሊዎች አምጥቼ እንዳላሳይባችሁ እኔም እላችሁ ነገር ተግብሩት። ይሄንን ቪዲዮ እስከ መጨረሻ ሼር አድርጉት። አብርሃምን እናድነው የምትሉ ሰዎች ካላችሁ፣ እውነትም ስለ አብርሃም የሚያሳስባችሁ ሰዎች ካላችሁ እያንዳንዳችሁ አብርሃምን ጸበል ብቻ ይዛችሁ ትይዙ። ቡዜ እመኚኝ፣ እኔ ስላንቺ ብዙ ፋይል እንኳን ቢደርሰኝ ሚስጥርሽን ሸፍኜልሻለሁ። እነ ዴቭ፣ እነ ዳኒ ሮያል፣ እነ ሩታ፣ እነ ቡዜ፣ እነ ሄርሜላ ከእናንተ ጭንቅላት አልወርድም። ሁላችሁንም እያስጠነቀቅኳችሁ ያለሁት እኔ ከአብርሃም አንዲች ነገር የጥፍር ቆሻሻ እንኳን አንድ ነገር ቢሆን እናንተ ላይ ውርጅባዬ ከመውረድ ወደኋላ አለ። ኦዲየንሱ ቁጭ ብሎ ኦዲየንሱ አያሳዝናችሁ? ስደት ላይ ያለችዋ ሴት አታሳዝነ? እነሱ አያሳዝኗችሁ? ሁሌም ስለናንተ የሚጨነቁ ሴቶች፣ የሚጨነቁ ወንዶች፣ አገር ውስጥም ውጪ ላይ ያሉም ሰዎች ስለናንተ የሚጨነቁ ሰዎች አያሳዝኗችሁ? ምን እየሰራችሁ ነው? ይሄ ነገር መቋጫው መቼ ነው? መቼ ነው የሚቋጨው? አብርሃም መቼ ነው የሚድነው? በቃ እናድነው፣ ተሰብስበን እናድነው። ድራማችሁ ይብቃ። በቃ እኔ አብርሃም ወደ ማንነቱ እንዲመለስ ናፍቆኛል። ወደ ጤንነቱ እስከሚመለስ ናፍቆኛል። ይሄ ኦዲየንሱ የሚጠብቀው ነገር ነው። በቃ አብርሃም ወደ ቀልቡ እንዲመለስ የማይፈልግ ሰው የለም። እናንተ ግን አብርሃምን አሻችሁት። መንገድ ላይ ለማስቀረት ከጓደኛው ኋላ ማስቀረት አብርሃምን ወደ ኋላ እየጎተታችሁት እንዳለ ነው እኔ እየታዘብኳችሁ ያለ። ይሄ ነገር መቋጫው መቼ ነው? ኤፍሬም ይሄን ነገር ቶሎ በል ኤፍሬም ፍጠን። አብርሃም ችግር ውስጥ ሊወርቅ ነው። አብርሃም ወደ ማንነቱ መመለስ አለበት። ኤፍሬም ስልክ ስደውልልህ ስልክ አንሳልኝ እባክህ እየተማጸንኩ ነው፣ እየለመንኩ ነው። ኤፍሬም ስልክህን አንሳልኝ። አንተ ከነሱ ውስጥ ትንሽ የምትለይበት መንገድ አለ። ለአብርሃም ጤንነት ታስባለህ፣ ለወንድም ጤንነት ታስባለህ። አብርሃምን እናድነው እያልኳችሁ በእናታችሁ አብርሃምን እናድነው። ችግር ውስጥ ሊወርቅ ነው። እኔ ሁሉ ነገር ሚስጥሩ የእናንተ ገመና ከማፍረጤ በፊት ለአንዴና ለመጨረሻ ጊዜ እያንዳንዳችሁ ጋር ስልክ ደውላለሁ። ስልክ አንሱልኝና አውሩ። ሩታ ዝም አትበይ። በቃ በእርግጥ ሁሉም ሰው እንደነበረ እንደጠበቅሽው አይደለም። አንዴ ወደ ሄርሜላ ይገለበጣል፣ አንዴ ወደ አንቺ ይገለበጣል። ሰው ወዴት ሊሄድ እያለ ነው። ይህ የሁላችንም ጥያቄ ነው። ሩታ አብርሃም ድኖ ወደ ቤቱ እንደሚመለስ ተስፋ አደርጋለሁ። ሁላችንም ከጎንሽ ነን። ሁላችንም ከሩታ ጎን ነን። ኦዲየንሱ ጠቅላላ ከጎንሽ ነው። ምንም ለጥፍር ቆሻሻ አትጨነቂ። አብርሃም ይድናል። አብርሃም ተባብረን እናድነው እያልኳችሁ እኔ የመጨረሻ መልእክቴ ነው ለእናንተ። ኤፍሬም እደውልልሃለሁ፣ ስልክ አንሳለኝ። ወንድም ጥላይ ታስፈልገኛለህ፣ እፈልግሃለሁ። ሚስጥር አለኝ የምነግርህ። በቃ ለአብርሃም የምነግረው ሚስጥር ላንተ እነግርሃለሁ። ስለዚህ ሁላችሁም ይሄንን ቪዲዮ ሼር አድርጉት፣ እስከ መጨረሻ ይዩት። ታተርፉበታላችሁ እንጂ አትጎዱ። ሰብስክራይብ አድርጉ። ሰብስክራይቡ 30 ሺህ ያስገቡት። እኔ አሪፍ መረጃ ይዤላችሁ እንደምመጣ ከዚህ በፊትም ፕሮሚስ ገብቼላችሁ በህመም ምክንያት 2 ቀን 3 ቀን አልመጣሁም።
ቪዲዮን እዩት። በሌላ በአዲስ ቪዲዮና በአዲስ ነገር እንደምንገናኝ ተስፋ አድርጉ። ጥሩ ዜናና ጥሩ ነገር ይዤላችሁ እመጣለሁ ብዬ ተስፋ አደርጋለሁ እና መልካም ጊዜ ይሆንላችሁ።